Guys, how are you? እንዴት ናችሁ? ሰላም ናችሁ? English with Gide English with Gide ዛሬ የምናየው አርእስቲ ሰሚ ሞዳል ቨርብስ ሰሚ ሞዳል ቨርብ የሚባለው ነው። ሰሚ ሞዳል ቨርብ ከሌላው ከሞዳል ቨርብ በምንድን ነው የሚለየው? ዛሬ እናያለን። ሰሚ ሞዳል ፓርት 1 ነው የምናየው ዛሬ። ሰሚ ሞዳል ማለት ምን ማለት ነው? ምንድነው የሚያስከትለው? እንደገና ደግሞ ከሞዳልስ በምንድን ነው የሚለየው የሚለው ነገር በደንብ ታቃላችሁ ማለት ነው ዛሬ። ስለዚህ ወደዛ እንሄድ እስኪ። ሰሚ ሞዳል የሚባሉ ሲነመን ናቸው። ለምሳሌ have to, need to, ought to, used to, be going to, be able to, be allowed to, be supposed to, had better and would rather የሚባሉ ሰሚ ሞዳል እየተባሉ ይታወቃሉ። መልእክታቸው ከሞዳል ተመሳሳይነት አላቸው። ምን ለዩት በምንድነው? አንዳንዴ ወደ ኔጌቲቭ እና ወደ ኮሽን ሲቀየሩ የየራሳቸው የሆነ አጋዥ ቨርብ ያስፈልጋቸዋል። እነዚህ አጋዥ ሞዳል ቨርብ ራሱ ነው ወደ ኔጌቲቭ ይቀየር ወደ ኮሽን ሲቀየርም ራሱ ነው መቀየረው እንጂ አጋዥ አያስፈልገውም። አሁን ግን እነዚህ አጋዥ ያስፈልጋቸዋል። ቨርብ ቱ ዱ የሚባለው ነገር ያስፈልጋቸዋል ማለት ነው። ኦኬ ሰሚ ሞዳልስ required to before the verb ይለናል። ሰሚ ሞዳልስ requires to የሚለው preposition ያስፈልገዋል ማለት ነው። before what? before the verb the main verb ሞዳል verb main verb ነው የሚያስከትሉ አይደለ? እነዚህም እንደሱ ናቸው። ባይዙ በሪጉላር የሆነ ወይ ደግሞ በፖዚቲቭ ሴንቴንስ ሲሰሩ እንደነሱ ናቸው ማለት ነው። ኦኬ they sometimes change form ለምሳሌ have to ካለ ሳብጀክቱ ሲቀየር ደግሞ የሚያስከትሉት ሳብጀክት ወይ ደግሞ ተከትሎ የሚመጡት ሳብጀክት ሲቀየር ደግሞ has to ይሆን ይችላል ማለት ነው። has to she he it ከሆነ has ነው የሚያስከትለው። ሌሎቹ ሳብጀክቶች ደግሞ have ያስከትላሉ ማለት ነው። have to ማለት ነው። ኦኬ they requires auxiliary verb do does did in negative and questions ይለናል። እነማን ሰሚ ሞዳል ከሆኑ ምን ያስከትላሉ ማለት ነው? ወይ ደግሞ ምን ያስፈልጋቸዋል ማለት ነው? ወደ ኔጌቲቭ እንዲ ወደ ኮሽን ሲቀየሩ auxiliary verb ያስፈልጋቸዋል ማለት ነው። auxiliary verb ደግሞ እንደ የራሳቸው የሚያስከትሉት verb subject ነው የሚከተሉት ማለት ነው። ኦኬ አሁን ወደ አንደኛው እንጀምር እስኪ። ዛሬ አምስቱ እናያለን። how to እንጀምራለን። how to ምንድነው? ከሞዳል verbs ማን ጋር ይመሳሰላል? እስኪ እንየው። እሺ have to የሚለው similar to must ግዴታ ማለት ነው አይደለ? ግዴታ ነው ማለት ይብለን። ግዴታ እንደዚህ ማድረግ አለበት፣ ግዴታ እንደዚህ ማድረግ አለባቸው የሚለው ነገር አለ አይደለ? has to ይላል። has to እንደ must እንጠቀምበታለን። በምን በፖዚቲቭ ሴንቴንስ ስንሰራ ማለት ነው። ፖዚቲቭ ሴንቴንስ ስንሰራ must ተክቶ ይገባል ማለት ነው። የተወሰነ ልዩነት አለው። ምንድነው ልዩነቱ የሚለው ነገር ሌላ ቪዲዮ ሰርቻለሁ፣ እዙ ማየት ትችላላችሁ። ግን እሱ ጋር ይመሳሰላል። እስኪ example 1 you have to go there ይለናል። you have to go there ማለት አሁን ወደዛ መሄድ አለብህ ግዴታ ነው። በቃ ፎርስ ያስፈልጋል። ፎርስም አለው ማለት ነው። ካልከድክ ፎርስም አለው ወይ ደግሞ የሆነ ቅጣትም ይከተልብሃል ማለት ነው። you have to go there ወደዛ መሄድ አለብህ። ኦብሊጌሽን ነው የሚያሳየው ማለት ነው። እንደ ትዕዛዝ ማለት ነው። እሺ ሁለተኛው ኤግዛምፕል he has to go there he has have ነበር አይደለ? they ስለሆነ you they we have to ሲያስከትል she he and it ከሆነ ደግሞ has to። ስለዚህ ሁለተኛው ምንድነው የሚለው? he has to go there እሱ ወደዛ መሄድ አለበት። ንገረው ካልሄደ የሆነ ቅጣት ይጠበቅበታል እያለው ነው። አንተ ትዕዛዝ እየሰጠው ነው። ኦብሊጌሽን ነው የሚያሳየው ማለት ነው። ታዲያ እሺ ሶስተኛው you will have to go there ወደዚህ ልትሄድ ነው፣ ወደዛ ልትሄድ ነው። በቃ ግዴታ ወደዛ ልትሄድ ነው። እንደ ትንቢት ነው አይደለ? will ሲገባ ግዴታ ወደዛ ልትሄድ ነው ለቀጣይ ማለት ነው። ስለዚህ you will have to go there ወደዛ ልትሄድ ነው። በቃ ግዴታ ነው መሄዱ አይቀርም እያለው ነው። ትዕዛዝ ነው እያለው ነው። እሺ ስለዚህ have to እንደ must ተክቶ ይገባል ማለት ነው ፖዚቲቭ ሲሆን። እሺ ወደ ኮሽን ሲቀየር ደግሞ ምን ይላል? do ያስከትላል። auxiliary verb ወይ ደግሞ አጋዥ verb do የሚለው አስከትሎ ይሄዳል። do you have to go there ይላል። do you have to go there ምን ማለት ነው? ወደዛ መሄድ አለብህ ግዴታ ነው። ወደዛ መሄድስ ግዴታ ነው ወይ አንተ ወደዛ የምትሄደው እያለው ነው። do you have to go there ወደዛ መሄድ
አንተ ወደዛ መሄዱስ ግዴታ ነው የምትሄደው ወደዛ ወይስ በራስህ ነው እያለው ነው። እሺ question አሁን ወደ ኔጌቲቭ ሲቀየር ደግሞ ለየት ይላል። እዚህ ኔጌቲቭ ሲሆን ግዴታ lack of obligation አለው እዚህ ላይ you don't have to go there ይለናል። lack of obligation አለው እዚህ ላይ ምን ማለት ነው? you don't have to go there ማለት ወደዛ መሄድ አይጠበቅብህም እያለው ነው። ብትሄድም ባትሄድም ምንም ችግር የለውም። ትእዛዝ አይደለም እዚህ ላይ በደም ማየት ያለባችሁ ምንድነው? ትእዛዝ አይደለም you don't have to go there ግዴታ አይደለም። በቃ ወደዛ መሄድ ግዴታ አይደለም። ስለዚህ መሄድም አለመሄድም ትችላለህ። ስለዚህ ኦብሊጌሽን አይደለም ወይ ደግሞ ትእዛዝ አይደለም እዚህ ላይ ወደ ኔጌቲቭ ሲቀየር። በዚህ ምክንያት ደግሞ መስት ይለያሉ። በኔጌቲቭ ከመስት ይለያል ማለት ነው። እሺ ስለዚህ በዚህ መያዝ አለባችሁ ማለት ነው። አሁን ወደ ሁለተኛው ሴሚ ሞዳል እናያለን። ሴሚ ሞዳል ሁለተኛው የያዝነው ምንድነው? አውቱ ሲሚላር ቱ ሹድ ተክቶ ሞዳል ቨርብ ሹድ የሚለው አለ አይደለ? እንደ ምክር አዘር የምትናገረው ነገር አለ እሱን ተክቶ ይገባል። ምን አውቱ የሚለው አውቱ ኤግዛምፕል 1 you ought to come here ይላል። you ought to come here አሁን እንደ ምክር ነው። ትንሽ ማልት ኦብሊጌሽን ወይ ደግሞ ትንሽ ኦብሊጌሽን የተጨመረበት የሆነ እንደዚህ ብታደርግ ይሻላል ብለን የምንናገረው ነገር አለ አይደለ? ካላደረክ ግን ያው ትንሽ ክፋት ይመጣል ወይም ያልመጣም ይችላል። ግን ብታደርግ ነው ይሻለው የሚባለው ነገር ያሟላል ማለት ነው። you ought to come here ወደዚህ ብትመጣ ነው ምሻለው ይያለው። ወደዚህ ብትመጣ ነው ምሻለው። ስለዚህ እኔ እንደሚመክርህ ግን እኔ አድቫይስ እንደሚሰጥህ ከሆነ ግን ወደዚህ ብትመጣ ነው ምሻለው። አለበለዚያ የሆነ ነገር እንደ ሰሚ በቃ የሆነ እንደ ኦብሊጌሽን ወይ ደግሞ ምክር አዘል ነው ማለት ነው እዚህ ይሄ። እሺ ሁለተኛው ኤግዛምፕል he ought to take a break አሁን ትንሽ ፔሸንት አለው እንበል አንድ ሰው ወይ ደግሞ ህማም ተሰማው እንበል በቃ ስለዚህ እሱ እርፍት ነው ቢወስድ ነው የሚሻለው። እርፍት ቢወስድ ነው የሚሻለው። አለበለዚያ ግን እንደዚህ ገጠመዋል ወይ ደግሞ እንደዚህ ይሆናል። ስለዚህ እንደ ምክር አዘል ጣል ያደረገለት ነው ማለት ነው። ወይ ደግሞ ለሱ አግዘው በቃ እርፍት ቢያደርግ ነው የሚሻለው። አለበለዚያ የሆነ ነገር ገጠመዋል ገለ የሚለው ነገር አለ አይደል? እሱን ነገር በቃ ምክር እያልኳችሁ ነው። he ought to take a break እርፍት ቢወስድ ነው የሚሻለው እሱን እያለው ነው። እሺ ሶስተኛው I ought to eat lunch አሁን እየሰራ ወይ ደግሞ እየተጫወቱ ይያሉ ራብ ተሰማው። አሁን ምሳዬ ቢበላ ነው የሚሻለው በቃ እየራበኝ ነው የሚመስለኝ አያስቆየኝም መሰለኝ። ስለዚህ ቢበላ ነው የሚሻለው እያለ ነው። ለራሱ እየመከረ ነው። ለራሱ ምክር እየሰጠ ነው እያለ ነው እዚህ ላይ I ought to eat lunch ምሳዬ ቢበላ ነው የሚሻለኝ እያለ ነው። ought to እዚህ ላይ በደንብ ማያስ ያለበት ought to ከሆነ no third person አያስከትልም እዚህ ላይ third person future negative and questionም ፎርምም የለውም እዚህ ላይ ምን አልኳችሁ? third person አያስከትልም። future ወደ future አይቀየርም። እንደገና ደግሞ ወደ ኔጌቲቭም አይቀየርም። እንዲሁም ወደ questionም አይቀየርም። ይዛችኋላ ought to ምንም አይቀየርም። ስለዚህ በደንብ እዩት ልዩነቱ ከሌሎቹ ምን አይነት ልዩነት አለው የሚለው ነገር። እንደገና ምክር እንደሆነም አይታችኋል። ለሹድ ተክቶ እንደገባ ማለት ነው። እሺ አሁን ሶስተኛው ሰሚ ሞዳል እንሄድ። ኒድ ቱ ሁሌ የምንጠቀመው ፓተርን ነው ባይ ዘ ወይ። እነዚህ በጣም ወሳኝ ናቸው ባይ ዘ ወይ ሰሚ ሞዳል የሚባሉት ማለት ነው። ኒድ ቱ ምን ላይ ማን ይተካል እዚህ ላይ? ሶፍተር ዛን ሃቭ ቱ። አሁን ወደ ግዴታ የተጠጋ ነው። ሃቭ ቱ ሶፍት ሆኖ ወይ ደግሞ ቀለል ያለ ግዴታ ማለት ነው። አሁን ግዴታ እንዴት ነው ቀለል ወይ ከበድ የሚል ነገር አለ ወይ የምትሉት ነገር አለ? አዎ ሁሌ የምንናገረው ነገር አለ። አንድ አይነት ዲግሪ አይደለም ያላቸው። ግዴታ ቢሆንም አንዳንዶቹ ግዴታው በቃ ሙሉ ኤክስትሪም ግዴታ ያልሆነ ይሁን ይችላል ማለት ነው። ስለዚህ ኒድ ቱ ማለት ሃቭ ቱ ይተካል። ግን እንደ ሃቭ ቱ ሙሉ በሙሉ ደግሞ የሚተካ አይደለም። ቀለል ያለ ግዴታ የተጨመረበት ነው ማለት ነው። እንደገና እንደዚህ ቢያደርግ ይሻለኛል ወይ ደግሞ እንደዚህ ማድረግ ያስፈልገኛል የሚባለው ነገር ማለት ነው። ለምሳሌ use to obligation or necessity
በቃ ፍላጎት ከኦብሊጌሽን የበለጠ ወደ ፍላጎት ያመዝናል ማለት ነው። ማን need to ከሆነ እስኪ ሴንቴንስ ገብቶ ምን አይነት ኢንፎርሜሽን ያስተላልፋል በደንብ እዩት። ኤግዛምፕል 1 I need to use the pen ያ I need to use pen እስክሪብቶ መጠቀም ያስፈልገኛል እያለ ነው። እስክሪብቶ መጠቀም ያስፈልገኛል የሚያስፈልገኝ ነው ማለት ነው። እስክሪብቶ መጠቀም ያስፈልገኛል ስለዚህ መያዝ አለብን ግዴታዬ ነው እያለ ነው። ሁለተኛው ኤግዛምፕል he needs to use the pencil አለ። እርሳስ መጠቀም ያስፈልገኛል። እርሳስ መጠቀም ግዴታ ነው ያስፈልገኛል። ሙሉ በሙሉ ግዴታ አይደለም ግን ያው ያስፈልገኛል እያለ ነው። ያስፈልገኛል እንደ ግዴታው እየወሰደ ነው ማለት ነው። ስለዚህ he needs to use the pencil ማለት እሱ እርሳስ መጠቀም ያስፈልገዋል እያለ ነው። ስለዚህ ኒዲድ ማቴሪያሉ ነው ወይ ደግሞ አስፈላጊ የሆነ ማቴሪያሉ ነው ማለት ነው እዛ ላይ የሚሰራው ነገር። እሺ ሶስተኛው she doesn't need to use the pen አለ። she doesn't need to use the pen ግዴታ እስክሪብቶ መጠቀም አያስፈልጋትም በቃ የሚያስፈልጋት አይደለም። እስክሪብቶ መጠቀም የሚያስፈልጋት አይደለም። ስለዚህ መያዝ ግን ትችላለች ማለት ነው። ስለዚህ እሺ አራተኛው you will need to know this ይላል። you will need to know this you will need አሁን በደንብ you will ትንቢት ነው። ይሄኛው ማወቅሲ ሊያስፈልግህ ነው ለቀጣይ ሊያስፈልግህ ነው። ይሄ ማወቅስ ያስፈልጋል ለወደፊቱ ላንተ መረጃም ይሆን ስለዚህ ያስፈልጋል ኒዲድ ማቴሪያህ ነው ወይ ደግሞ ኒዲድ ፍላጎትህ ነው እያለው ነው። ስለዚህ you will need to know this ይሄ ማወቅ ያስፈልጋል እያለው ነው ማለት ነው። አምስተኛው do you need to go መሄድ ያስፈልጋል እያለው ነው። መሄድ ያስፈልጋል ወይ ትሄዳለህ ወይ ማለት ነው። በሌላ አባባል መሄድ ያስፈልጋል ወይ ወዴት ወደዛ የሆነ ነገር ፓርት ወይ ደግሞ የሆነ ዝግጅት አለ እንበል ወደዛ መሄድ ያስፈልጋል ወይስ እንዴት ነው ገለተ ትሄዳለህ ብሎ እየጠየቀው ነው። ወደ question እየተቀየረ ነው ማለት ነው። ኦኬ አራተኛው ሰሚ ሞዳል የሚባለው ደግሞ used to it takes about past habit or past status only past habit ነው የሚያስፈልጋው እዚህ ላይ past habit ወይ ደግሞ past tense ሆኖ የሆነ ሁሌ የምታደርገው ነገር አለ አይደለ ሃቢት ነው የሚያወራው የፓስት የሆነ ወይ ደግሞ ያለፈ ተግባር ሃቢት ሆኖ የነበረ ወይ ደግሞ ሪጉላር የሆነ የምትጠቀመው ነገር አለ አይደለ እሱንን ለማስተላለፍ የምንጠቀምበት ሰሚ ሞዳል ነው ማን used to። ስለዚህ ሰሚ ሞዳል ምን አለው to አለው ሁሌ አይደለም። አንዳንዴ ግን ለምሳሌ had better and would rather የሚባሉ ነገሮች አለ አይደለ አሁን የምናያቸው አለ ቀጣይ ወይ ደግሞ ስለዚህ እነዚህ ሰሚ ሞዴል ናቸው ግን አብዛኛው ጊዜ ግን to ያስከተላል። ስለዚህ used to it takes about past habit or past status only past habit ወይ ደግሞ የሚለው ነገር አለ ማለት ነው። ኤግዛምፕል እስኪ I used to read a lot ይላል። I used to read a lot ማለት ብዙ አነብብ ነበረ በድሮ በቃ ማንበብ ልምዴ ነበረ እያለ ነው። I used to read a lot ብዙ አነብ ነበር። አሁን ግን በቃ ትቼዋለሁ ወደ ሌላ ሄጃለሁ በቃ ሐሳቤ እየተበተነ ነው እያለ ነው ሰውየው። ስለዚህ ድሮ ግን አንባቢ ነበረ ወይ ደግሞ habitual አክሽኑ ወይ ደግሞ ልማዱ ማንበብ ነበረ እያለ ነው። ስለዚህ used to ያለፈ ነገር ነው የሚያስተላልፍልን ሰሚ ሞዳሉ ማለት ነው። ሁለተኛው ኤግዛምፕል she used to play with her friends ይላል። she used to play with her friends እሷ ከጓደኞቿ ጋር ትጫወት ነበር በልጅነቷ ወይ ደግሞ በድሮ ትጫወት ነበር። በአሁኑ ሰዓት ግን አይደለም የሚያመለክተው ያለው እዚህ ላይ ያለፈ ተግባር ነው እያመለከተን ያለው ማለት ነው። ስለዚህ እሷ ከጓደኞቿ ጋር በጫወት ልምዷ ነበረ ወይ ደግሞ habitual አክሽኗ ነበረ እያለ ነው። ምን አለ she used to play with her friends ሶስተኛው ኤግዛምፕል did you used to study a lot አሁን ወደ question ስንቀይረው ደግሞ did you used to study a lot ብዙ ታጠና ነበር ድሮ አሁን እያወራችሁ እንበል አሁን በቃ ትቼዋለሁ በቃ ማንወው ድሮስ በደንብ ታነብ ነበር ብሎ እየጠየቀው ነው ማለት ነው። ስለዚህ habitual action ሆኖ ግን ለጥያቄ ለድሮ ያነበረው ነገር ክሊሪፋይ ለማድረግ ወይ ደግሞ ከሱ ምን አይነት ሰው እንደነበረ ለመጠየቅ ስንፈልግ ምናደርገው ጥያቄ ነው ማለት ነው። እሺ እዚህ ላይ ግን NB ወይ ደግሞ ማወቅ ያለባችሁ third person አያስከትልም። እዚህ ላይ third person አያስከትልም። ማን used to
ዩዝ ቱ ተርድ ፐርሰን አያስከትልም። አሁን ወደ አምስተኛው እንሄዳለን። አምስተኛው ምንድነው የሚለው ቢ ጎይንግ ቱ እዚህ ላይ በደንብ እዩ። ቢ ጎይንግ ቱ ምንድነው? ሲሚላር ቱ ዊል ብለን ወይ ደግሞ ቲምፒት እናጋራለን አይደለ? ስለዚህ ቢ ጎይንግ ቱ ወይ ደግሞ ስኬጁልድ የሆነ ፕላን ለመናገር ስንፈልግ ለቀጣይ በቃ ስኬጁልድ ወይ ደግሞ ፕላን የተደረገ ነገር ለቀጣይ ወይ ደግሞ ቲምፒት ስንናገር ቢ ጎይንግ ቱ ነው የምንጠቀመው። ግን ለማን ይጠቃል? አንዳንዴ ለዊል ይጠቀማል። ዊል ልዩነት አላቸው። ውስጥ ገብተ ሞር ስፔሲፋይ ለማድረግ ልዩነት እንዳላቸው የራሳቸው ቪዲዮ ሰርቻለሁ። በደንብ ጎንታችሁ እዩት። በደንብ ሀርፍ ቪዲዮዎች አሉ። ስለዚህ ግን ለሱ ይተካል ማለት ነው። ቲምፒት ስለሚያወራ ስኬጁልድ የሆነ ነገር ቢ ጎይንግ ቱ ሲሚላር ቱ ዊል ነው ማለት ነው። ኦኬ ቱ ቶክ አባውት ፊውቸር ፕላኒንግ ነው የሚለው ኤግዛምፕል I am going to travel this summer ይለናል። I am going to travel this summer አሁን ሰውየው ይክረምት በቃ ለእንቅስቃሴ ፕላን አውጥቻለሁ እያለ ነው። እንቀሳቀሳለሁ ይክረምቲ እዚህ አይደለም የሚከርመው ወደ የተለያዩ ሀገሮች ወይ ደግሞ ወደ የተለያዩ በጣም አስፈላጊ የሆኑ ቦታዎቹ እንቀሳቀሳለሁ እያለ ነው። ስለዚህ ፕላን አውጥቶ ነው ያን ጊዜ አስቦ የተናገረው አይደለም። እንደ ዊል ማለት ነው። ሞል ዲፈረንሱ በዚህ ላይ እዩ። ዊል ከሆነ በቃ ካዡዋል ወይ ደግሞ አሁን ያስበ እንደዚህማ አደርጋለሁ ብለ የምታስበው ነገር። ይሄ ግን ፕላኔት አውጥተ ስኬጁልድ የሆነ ነገር የምትናገረው ነገር ስለሆነ ምንድነው የሚለው አም ጎይንግ ቱ ትራቭል ዚስ ማማሪ ያ ይክረምቲ እንቅስቃሴ ለማድረግ አስቤያለሁ በቃ እንቀሳቀሳለሁ እያለ ነው። ፕላን አውጥተዋል ማለት ነው። እሺ ሁለተኛው ኤግዛምፕል ሺ ኢዝ ጎይንግ ቱ ካም ቱሞሮ አሁን በደንብ እዩ። አሁን እሷ አለች ከሌላ ቦታ ነው። ከሌላ ቦታ ወደዚህ ትመጣ ነው። እሷ ስኬጁል ታውጣለች። ነገ እኮ ትመጣለች። ስለዚህ እሷ ዝግጁ ሆና እንድትመጣ ስኬጁል ያወጣች መሆኑ ነው የሚናገረኝ ያለው። ስለዚህ ትንቢታዊ ነገር ነው። ግን ታደርጋለች እንደዚህ ትመጣለች እኮ ነገ ስኬጁል አላት ወይ ደግሞ የሆነ ያሰበችው አለ ማለት ነው። ስለዚህ she is going to come tomorrow ነገ ትመጣለች። አሁን በካዡዋል የተነገረ ነገር አይደለም። ፕላንድ የሆነ እሷ እንድትመጣ ፕላን የተደረገ መሆኑን ያሳየን ያለው ማለት ነው። በደንብ ይዩት ምንድነው እንደ ልዩነት እንዳለ። እዚህ ላይ ደግሞ ሶስተኛው ኤግዛምፕል she is not going to come tomorrow አሁን እሷ ነገ በቃ አትመጣም። ስኬጁል ታውጣለች። እንደማትመጣ ስኬጁል አውጥታለች። ሌላ ፕሮግራም እንዳላት ተናግራለች ማለት ነው። ስለዚህ ነገ አትመጣም እሷ ብሎ እየተናገረ ነው። she is not going to come tomorrow ነገ አትመጣም እሷ። አራተኛው ኤግዛምፕል አበበ was going to go with her ይለናል። አበበ was going to go with her ያ አበበ ከሷ ጋር እየሄደ ነበረ። ከሷ ጋር እየተንቀሳቀሰ ነበረ። አበበ was going to go with her እሷ ጋር እየሄደ ነበረ እያለ ነው። where going to where እሷ ጋር ነው እየሄደ ነበረው። እሺ አምስተኛው are you going to buy a bread are you going to buy a bread ዳቦ ትገዛለህ ወይ ፕላን አውጥታል ወይ ዳቦ ለመግዛት እያለም ነው እየጠየቀው ነው። ስለዚህ እነዚህ ምንድናቸው ማለት ነው? ሴሚ ሞዳል ተብሎ የሚጠሩ በጣም አስፈላጊ የሆኑ ምንድናቸው ማለት ነው? ቃሎች ናቸው ወይ ደግሞ ፓተርን ናቸው። ስለዚህ በደንብ እንደወደዳችሁት ይሄ ቪዲዮ ተስፋ አደርጋለሁ። ከወደዳችሁት ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። Thank you very much. English with Giday